ይቺ ኢትዮጵያ የት ነው ያለችው? አሁን የኢትዮጵያ ህዝብ መጠየቅ ያለበት እባክዎትን እርስዎ በፓርላማ የገለጿት ኢትዮጵያ የት እንዳለች ንገሩን፣ ወደዛች ሀገር ውሰዱን ማለት ነው የኢትዮጵያ ህዝብ መጠየቅ ካለበት። ምክንያቱም መሬት ላይ ያለው እውነታ ከአንድ ጫፍ አንድ ጫፍ የሀገሪቷ ህዝብ የሚኖረው ኑሮ፣ በኑሮው ላይ፣ በገቢው ላይ፣ ሌሎች በየዕለት ተዕለት የኑሮ አቅርቦትና ወጪዎቹ ላይ ያለው ተጨባጭ መሬት ላይ ያለው እውነታ ጠቅላይ ሚኒስትሩ ያሉትን የሚያሳይ አይደለም። የሀገሪቷ ገንዘብ ዋጋውን እያጣ የወረደ ያለበት፣ በየቀኑ የእቃዎች ዋጋ የሚጨምርበት፣ ሌሎች አቅርቦቶች መብራት፣ ውሃ፣ የቤት ኪራይ እና ቀለብ በጣም በብዙ ፐርሰንት እየጨመረ ሰው ስቃይ ውስጥ ያለበት ሀገር ነው እና ጠቅላይ ሚኒስትሩ የሳሏት በእንትን ኢትዮጵያ የሚባለው የምናባዊ የምትመስለው አገር የት እንዳለች ለኢትዮጵያ ህዝብ ቢመሩት ጥሩ ነበረ። ወደዛ እንዲሰደድ እና ሌላ ሀገር የሚያስተዳድሩ ሌላ ሀገር የሚመሩ ጠቅላይ ሚኒስትር ነው የሚመስሉት። ስለ ሰላምም ሲያወሩ ታዲዮስ ታንቱል በቃ የመጨረሻ እንኳን መከሰስ ካለባቸው የሀሳባቸውን ሲገልጹ ሀሳብን በመግለጽ ነፃነት ስር አንድ ማህበረሰብ ወይ የተለያዩ ማህበረሰቦችን ሊጎዳ የሚችል አይነት ንግግር አድርገዋል ተብሎ እንኳን ቢሆን እኚህ ሰውዬ ቆይቷል መፈታት ከነበረባቸው። የእሳቸው የፍርድ ሂደት ገና ፍርድ ቤት እየተመላለሱ ከእሳቸው ያልተናነሰ ስድብ፣ ጸያፍ ቤተክርስቲያንን ምንን የተሳደበ ጎረምሳ ልጅ እኮ በ3 ወር ክሱ አድፎ ተፈርዶበት 6 ወር ባልሞላ ጊዜ ውስጥ ተለቋል። እኚህ ሰው አዛውንት ሰው ናቸው እና ይቅር ተብለው ሊወጡ ሲገባቸው፣ ስለዚህ በቀለኛ ስርዓት ነው ኢትዮጵያ ውስጥ ያለው። እነ ዮሐንስ ቧያለው፣ ሌሎቹም ፖለቲከኞች እነ መስከረም አበራ፣ ሁሉንም ጋዜጠኞቹ በጠቅላላ የታሰሩት በበቀል ነው እንጂ ወንጀል ተገኝቶባቸው አይደለም። በቀልን የያዘ ስርዓት ስለ ብሔራዊ መግባባት፣ ስለ ሰላም ሊያወራ አይችልም። አብይ እኮ የሰላም ጥሪ እያደረገ ዘሴም ደይ የሰላም ጥሪ ባደረገበት በዛው ቀን ትእዛዝ ሰጥቶ አማራ ክልል በድሮን ጥቃት ትምህርት ቤት ውስጥ ያሉ ሰሜን ሸዋ ከቤተ ክርስቲያን የሚመለሱ ከክርስትና የሚመለሱ ሰዎችን ያስጨፈጨፈ ሰው። ስለዚህ የሰላም ኮንሰፕት ጭራሽ የለውም፣ ፍላጎትም የለውም። የዶክተሮቹን ንቅናቄ ከታጠቁት ኃይሎች በላይ ነው የሚፈሩት። ግን ወዲያው የሚመቱትን መተው አስረው አዋክበው የሚያሳድዱትን አሳደው መቱት። ያ ኃይል ተሰባስቦ በተለያየ መንገድ የኢትዮጵያ ህዝብ ልክ ዶክተሮቹ ያሳዩትን አይነት ወደ እምቢተኝነት የመጣለት ግን ሲስተሙ ኮላፕስ ያደርጋል ቶታሊ። በተመሳሳይ ሰዓት በርካታ ሴክተር ላይ ያሉ አካላት ስራ ማቆም አድማ ውስጥ ቢገቡ፣ ትራንስፖርት ስራ ማቆም አድማ ውስጥ ቢገባ፣ ተማሪዎች የትምህርት አቁመው ወደ የመብት ጥያቄ አመጽ ውስጥ ቢመጡ ሲስተሙ ኮላፕስ ነው የሚያደርገው፣ መንቀሳቀስ አይችልም። ይሄ በቋፍ ያለ ኢኮኖሚ እንደዚህ አይነቶቹን ንቅናቄዎች መቋቋም አይችልም። ይሄ ወታደራዊ ጦርነቱን ከሌላው ከየሀገሩ በብድርም ታንክም ድሮንም እያመጣ ትፋለማለህ። መሀል አዲስ አበባ ላይ ግን መቶ አብዮት አደባባይን የሚያጥለቀልቅን ህዝብን ግን በድሮን መጨፍጨፍ አትችልም። ሁኔታውም አይፈቅድልህም። በየትኛውም የዓለም አቀፍ ህግም ይሁን የሀገሪቷ ሁኔታ ጀስቲፋይብልም አይደለም። ሊያረጉትም አይችሉም። የዲፕሎማቲክ ኮሚኒቲው መቀመጫ ነው። ስለዚህ የገጠሩ ድሮን ልትጥል ትችላለህ። መሀል ከተማ ላይ ግን ምንም ማድረግ አትችልም። ስለዚህ ትልቁ ጸሎታቸው የመንግስት ህዝብ እንዳይነሳባቸው ነው፣ ህዝብ እንዳያምጽ። የኢትዮጵያ ህዝብ አምጾ ወደ አደባባይ የወጣለት ግን ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ በተለይም ዛሬ በፓርላማ አብይ አህመድ የሰጣቸው ገለጻዎችና የአገሪቱ ተጨባጭ ሁኔታን መሰረት አድርገን እንድንወያይ እንደወትሮው ሁሉ የሰብአዊ መብት ተሟጋችና የሰብአዊ መብት ተሟጋቾች ስብስብ ዋና ዳይሬክተር የነበረው አቶ ያሬድ ኃይለማርያም ጋር እየተወያየን እንቆያለን። ያሬድ እንግዲህ ከቀደም ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ከመስረታ ጀምሮ ያደረጋቸው አስተዋጽኦዎች ምርጫ 97ን ተከትሎ ከሀገር የወጣበት ሂደትና ባለበት ቤልጅየም ደግሞ ሁለተኛ ዲግሪውን ጭምር በህግ ያገኘበትና ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾች ጋር በመስራት ይታወቃል። እንግዲህ በኢትዮጵያ ያለውን የሰብአዊ መብት ሁኔታ በተመለከተ የመብት ተሟጋቹ ትውስታዎች ከማጂ እስከ ጄኔቭ የሚለው 385 ገጽ ያለው የአማርኛ መጽሐፍ ሰብአዊ መብት እንቅስቃሴዎችን መሰረት ያደረገ አውጥቷል። ይሄው መጽሐፍ አማዞን ላይ እንግዲህ በእንግሊዝኛ ቋንቋ ጽፎም ይገኛል። መጽሐፉን አግኝቶ ማንበብ ይገባል። ኢትዮጵያ ውስጥ እንግዲህ ትላንት በመጡት ስርዓቶች ሁሉ አንዱ
ከአንዱ ጋር ሲለጠፍ ሁሉ ዛሬም ድረስ ባለፉት 30 ዓመታት በላይ በሰብአዊ መብት ተሟጋች የህዝብን ጉዳይ ቅድሚያ በመስጠት በአገር ቤት ያለውን የሰብአዊ መብት በሚገባ በተለያዩ ዓለም አቀፍ መድረኮች ጭምር ያቀርባል። እንግዲህ በቅርብ በራሱ ፈቃድ ከኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተርነቱ ለቋል። ለዚህ መልቀቅ ምክንያቱ እንግዲህ አገዛዙ በድርጅቱ ላይ እያደረገ ያለው ጫናና በተለይም የሱን አስተዋጽኦ እሱ በአደባባይ የሰብአዊ መብት ጥሰቶችን መናገሩን መሰረት አድርጎ በመሆኑ ይህንን በነጻነት ለማድረግ በሚል ኃላፊነቱን መልቀቁን ማስታወቁን መዘገባችን ይታወሳል። ዛሬም አብይ አህመድ በፓርላማ ቀርቦ የሰጣቸውን ገለጻዎችና በአገሪቱ ያለውን ተጨባጭ ሁኔታ የሰብአዊ መብት ጥሰቱንና ወደፊት ሊከተሉ የሚችሉ ጉዳዮችን አንስተን እንድንወያይ ጋብዘነዋል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ያሬድ። እንግዲህ አንተን እንኳን ማስተዋወቅ ከባድ ነው። የህብር ሬዲዮ ቤተሰቦችም አድማጮችም በመላው ዓለም የሚገኙ ኢትዮጵያን ያውቀዋል። ነገር ግን ምናልባት ዘው ብሎ የሚገባም ደግሞ የአብይ ደጋፊ ካለ ማን ነው የሚናገረው የሚለውን እግረ መንገድ እንዲያውቁ ለማለት ነው። እንኳን በድጋሚ ተገናኘን ያሬድ። ጤና ይስጥልኝ ሀብታሙ፣ እንደምናለህ? አመሰግናለሁ። ስለ ግብዣውም በጣም ዘለግ ያለ ማስታወቂያ ነው ያረክልኝ። ብዙም የሚያል አይገባም። አድማጮችንም ከልብ አመሰግናለሁ። ያው በወቅታዊ ጉዳዮች ላይ ሁሌ እንደምናደርገው ሀሳቤን እንዳካፈል ስለጋበዝከኝ በደንብ ከልብ አመሰግናለሁ። ከልብ አመሰግናለሁ ያሬድ። እንግዲህ ብዙ ጊዜ በአብይ ደረጃ ያሉ ባለስልጣናት፣ ጠቅላይ ሚኒስትር፣ ፕሬዚዳንቶች የሚናገሯቸው ንግግሮች በሀገሪቱ ዕጣ ፈንታ ላይ ያላቸው ሁኔታ በግልጽ የሚታይ ስለሆነ ተወደደም ተጠላም ያው የማዳመጥ ግዴታ ይኖራል። ወዴት ነው የሚሄዱት? ትላንት የት ነበርን? ዛሬ የት ነው ያለነው? ወደፊትስ ወዴት ሊወስዱን ነው የሚለውን ነገር በተለይ ደግሞ እንደ ኢትዮጵያ ኢኮኖሚያዊ ቀውስ፣ የሰላም እጦት፣ የእርስ በርስ ጦርነት የተስፋፋበትና ተጨማሪ የጦርነት ስጋት ባለበት ሂደት ውስጥ የሚነገሩ ንግግሮች ብዙ ትርጉም ያላቸው ናቸውና እንደው አጠቃላይ ወደ ዝርዝር ጉዳዮች ከመግባታችን በፊት ዛሬ አብይ አህመድ በፓርላማ ያደረጋቸውን ንግግሮችና በሀገሪቱ ያለውን ተጨባጭ ሁኔታ እንዴት ነው ያገኘኸው? ንግግሩን የጠቅላይ ሚኒስትሩን ዛሬ በፓርላማ ያቀረቡትን ንግግር ሙሉውን ጊዜ ወስጄ ሰምቼዋለሁ። አንዳንዱንም እንደውም እንዳስፈላጊነቱ ጆሮዬ በትክክል ነገር በደንብ ነው የሰማው የሚለውንም ለማድረግ እየደገምኩ አድምጬዋለሁ እና ለእኔ በጠቅላይ ሚኒስትሩ ዛሬ ያደረጉትን ንግግር በኋላ በዝርዝር እንመጣበታለን። በአጭሩ ስጨምቀው ግን የሀገሪቷ ፈላጭ ቆራጭ የ130 ሚሊዮን ህዝብ ዕጣ ፈንታ ላይ የመወሰን አቅምም ስልጣንም ያለኝ ገዥም ፈላጭም ቆራጭም እኔ ብቻ ነኝ የሚል አዋጅ ወቁልኝ አይነት መልእክት የያዘ ነው። በህዝቡ ህይወት ላይም በሀገሪቷ ዕጣ ፈንታም ላይ እኔ ነኝ የምወስነው። ከኔ ጋር መቀጠል የምትፈልጉ ተደመሩ፣ ማትደመሩ ደግሞ ሌላ ዕጣ ፈንታ ይገጥማችኋል የሚል ዛቻ፣ ማስፈራሪያ፣ ስድብ ለጎረቤት ሀገሮች፣ ሀገር ውስጥ ላሉ ተቃዋሚ ኃይሎች፣ መንግስትን ለሚተቹ ኃይሎች እና ለህዝቡ ጭምር የኢትዮጵያን ህዝብ ጭምር የመስደብ የማንጓጠጥ ንግግር ጭምር አለበት። ብዙ አልምተናል፣ ብዙ ሰርተናል። ግን የኢትዮጵያ ሌላው ዓለም የአፍሪካ ሀገሮች ሲደመሙ የኢትዮጵያ ህዝብ ማየት ተስኖታል፣ አያደንቅም የሚል ንግግር ነው እና በአንድ መልኩ በህዝቡ ፍረስትሬሽን ላይ እሳቸውን ፍረስትሬት ማድረጋቸውን የሚያሳይ ነው። እንግዲህ የቤቴን አፍርሰህ የኮሪደር ልማት ሰርተህ እኔን ሜዳ ላይ ስለጣልከኝ ብሎ የኢትዮጵያ ህዝብ ወጥቶ እንዲጨፍር ፈልገው ነበር፣ እንዲያደንቃቸው ፈልገው ነበረ። ምን እንደፈለጉ አይታወቅም እና ለማንኛውም ግን ጠቅላይ ሚኒስትሩ ከህግም በላይ ከህዝብም በላይ ከሀገር በላይ የአንድ ፈላጭ ቆራጭ የሆነ ሰው ከሁሉም በላይ ከፍ ብሎ ያሻውን ማድረግ የሚችልበት ሁኔታ ላይ ነኝ ያለሁት የሚል መልእክት ይመስለኛል። በእያንዳንዱ አንጓ በኢኮኖሚው ጉዳይ ላይ፣ በጸጥታና ደህንነት ሰላም ላይ የተናገሯቸው ንግግሮች፣ ከሌሎች የሀገሪቷ የጂኦፖለቲካው ጥቅም ዙሪያ የተናገሯቸው ነገሮች ሁሉ
በእብሪተኝነት ከእውቀት ከመረጃ ይልቅ በውሸትና በእብሪተኝነት ላይ የተሞሉ የፍጹም የለየለት አምባገነን ሰው ንግግር ነው ዛሬ የሰማሁትና ይሄ ምን ያህል ከህዝብ ሊያርቃቸው እንደሚችል በዚህ ንግግራቸው የሚደመም ሳይሆን የሚበሳጭ ኢትዮጵያዊ ነው የሚበዛው። የሚኖረውም ከህዝብም ጋር ከጎረቤት ሀገሮችም ጋር የሚራራቁበት የጦርነት ወጃ ሁሉ እንዳወጁ ነው የሚቆጥረው። አንዳንዱ ንግግራቸው በፖለቲካ እንትንም በቀጥታም ብትተረጉመው የጦርነት ወጃና ጦርነቶች የሚቀጥሉ መሆኑን ጭምር ያረጋግጠው የሄዱበት ነገር ነውና ያው አብይ አህመድ የለየለት አምባገነናዊ ስርዓት መሪ ሆኖ መቀጠሉን የሚያታይ ውሎ ነበረ የዛሬው። ከልብ አመሰግናለሁ ያሬድ። እንግዲህ በተለይ በአገሪቱ ያለው የእርስ በርስ ጦርነት፣ ኢኮኖሚያዊ ቀውስ እንግዲህ ኢኮኖሚ ማሻሻያ ተብሎ ዛሬ እንደውም ንብ ባንክ ደፈር ብሎ 2.9 ቢሊዮን ብር ከስረናል ኢኮኖሚ ማሻሻያውን ተከትሎ ብሎ አውጥቷል። ሌሎቹ ባንኮች ዝምታ ቢመርጡም እንግዲህ ይሄ አንድ የፋይናንስ ተቋም ነው። በየደረጃው እንግዲህ ህዝብ ምን ያህል ቀውስ ውስጥ እንደገባ የሚታወቅ ነው። ያ አንድ ነገር ነው። በአገሪቱ እንግዲህ ትልቅ የሚባሉ ችግሮች አንዱ ኢኮኖሚያዊ ቀውስ ነው። ሌላው እሱ ለብልጭልጭ ፕሮጀክትና ለጦርነት ከፍተኛ ሀብት እያባከነ፣ የእርስ በርስ ጦርነቱ ደግሞ ዛሬም መቋጫ የሌለበት ወታደራዊ አዛዦች ወታደሩ በማህበራዊ ሚዲያ እያለቀሰ ጦርነት በቃን እያለ ነው። በቅርቡ ወልዲያ ላይ አንድ ኮሎኔል እንደዚሁ ህዝቡ መሮታል፣ ንጹሃን እየሞቱ ነው፣ ጦርነት በቃን እስከ ማለት ደርሷልና ጦርነት በቃኝ አላለም አብይ አህመድና የሀገሪቱን ችግሮች ለመሸሽ ነው የሚፈልገው ወይስ እንደው በተለይ ሰላምና ጸጥታን በተመለከተ ምን ተስፋ አለ? ብዙዎች እንግዲህ ለሰላም ተዘጋጅተናል እየተባለ ነበር በመድረክና ዛሬ ያንን ማየት ችለናል ወይ ፓርላማ ላይ? በፍጹም እሱን የሚያሳይ ነገር እንኳን የሀገር ውስጥ ግጭት አልበቃ ብሎ ጠቅላይ ሚኒስትሩ ከጎረቤት ሀገሮች ጋር ለመፋለም ምን ያህል ርቀት እንደሚሄድና ምን ያህል በቋፍ እንዳለ ጭምር ነው ሌላ አዳዲስ ግጭቶች እየጠራ ነው የነበረው በዛሬው ንግግሩ። አንድ እሱ ነው። ሁለተኛ እኔ እንደውም ንግግራቸው በተለይ ከኢኮኖሚ ጋር እንግዲህ ወደፊት የኢኮኖሚ ባለሙያዎች በዝርዝር ይመጡበታል። ግን ጠቅላይ ሚኒስትሩ ስለ ሀገሪቷ የዚህ የሩዝ ምርት የስንዴ ምርት መትረፍረፍ ስኬት በስኬት የሆነ የተሟላ የኢኮኖሚው እድገት መሻሻል፣ ኢንፍሌሽኑ መሻሻል እንደውም እናንተ ናችሁ አልታይ ያላችሁ እንጂ ዓለም ባንክ ሁሉ አድንቆናል፣ የመበደር አቅማችን ችግር ውስጥ ወድቋል የሚባለው ልክ አይደለም፣ በሌላ መንገድ አረዳዱ ተቀይሮ ነው ኢኮኖሚያችን ስላደገ የምንበደርበት እንትኑ ባህሪው የብድሩ አይነት ነው የተቀየረው። እንደዚህ አይነት ቅጥፈት ያዘሉ ከኢኮኖሚው ጋር አያይዞ ጠቅላይ ሚኒስትሩ የሳላት ኢትዮጵያ የት እንዳለች ይቺ ኢትዮጵያ የት ነው ያለችው? አሁን የኢትዮጵያ ሕዝብ መጠየቅ ያለበት እባክዎትን እርስዎ በፓርላማ የገለጿት ኢትዮጵያ የት እንዳለች ንገሩን፣ ወደዛች ሀገር ውሰዱን ማለት ነው የኢትዮጵያ ሕዝብ መጠየቅ ካለበት። ምክንያቱም መሬት ላይ ያለው እውነታ ከአንድ ጫፍ አንድ ጫፍ የሀገሪቷ ሕዝብ የሚኖረው ኑሮ በኑሮው ላይ በገቢው ላይ በሌሎች በየዕለት ተዕለት የኑሮ አቅርቦትና ወጪዎቹ ላይ ያለው ተጨባጭ መሬት ላይ ያለው እውነታ ጠቅላይ ሚኒስትሩ ያሉትን የሚያሳይ አይደለም። የሀገሪቷ ገንዘብ ዋጋውን እያጣ የወረደ ያለበት፣ በየቀኑ የእቃዎች ዋጋ የሚጨምርበት፣ ሌሎች አቅርቦቶች መብራት፣ ውሃ፣ የቤት ኪራይ እና ቀለብ በጣም በብዙ ፐርሰንት እየጨመረ ሰው ስቃይ ውስጥ ያለበት ሀገር ነው እና ጠቅላይ ሚኒስትሩ የሳሏት በእንትን ኢትዮጵያ የሚባለው የምናባዊ የምትመስለው አገር የት እንዳለች ለኢትዮጵያ ሕዝብ ቢመሩት ጥሩ ነበረ፣ ወደዛ እንዲሰደድ እና ሌላ ሀገር የሚያስተዳድሩ ሌላ ሀገር የሚመሩ ጠቅላይ ሚኒስትር ነው የሚመስሉት። ስለ ሰላምም ሲያወሩ ሲወራ በየክልሉ ያለው የሀገሪቱ አብዛኛው ክፍል በግጭት ውስጥ ነው፣ የግጭት ቀጠና ሆኗል። እሳቸው በየመንደሩ በየዋሻው ተወሽቀው አንዳንድ ኃይሎች ይዋጋሉና ምርጫስ በዚህ ምክንያት አይካሄድም ትላላችሁ ወይ ምናምን የሚሉት መከላከያ ሰራዊቱ ክፉኛ የተጎዳበት የተዳከመበት፣ የሀገሪቷ ወጣቶች በግጭት ያለቁበት፣ አሁንም በጣም ከፍተኛ የሚባል ግጭት እየተካሄደ ያለበት፣ አማራ ክልልን ውስጥ ምርጫ ማድረግ አይደለም አንዱንም አካባቢ በቅጡ ማስተዳደር የከበደው ያገዛዝ ስርዓት ነው ያለው። ኦሮሚያ ክልልም በተመሳሳይ ሁኔታ ብዙ ቦታዎች
ቦታዎች ላይ ችግር አለ እና ዲናያል ውስጥ ያሉ ይመስልሃል፣ ግን ደግሞ ዲናያል ውስጥ አይደሉም። ጠቅላይ ሚኒስትሩ መሬት ላይ ምን እየተካሄደ እንደሆነ ያውቃሉ፣ ግን የኢትዮጵያን ሕዝብ ዲናያል ውስጥ ለመክተት የሚታገሉ ናቸው። በቃ ምንም አልታመምኩም በል አላየሁም በል፣ ይሄ ልክ በአሰብ ጉዳይ ላይ የወደብ ባለቤት አይደላችሁም የሚባለውን አልሰማንም ብለው በአንድ ተማሪ ምሳሌ እንደሰጡት ሁሉ በሌላው መንገድ እሱ ምሳሌ ለኢትዮጵያ ሕዝብ ስቃይ አልሰማንም፣ የምታወሩትን ስቃይ፣ የምታወሩትን የሰላም እጦት፣ የምታወሩትን የሰብአዊ መብት ጥሰት አልሰማናችሁም እንዳሉ ነው እኔ የምቆጥረው። ሀብታም ከልብ አመሰግናለሁ። መቼም ያው ለራሱ የሰጣቸው ግምቶች እንዳሉ ሆኖ ያው እንግዲህ የጤናም ጉዳይ ይኖራል። ነገር ግን ኢትዮጵያን በተመለከተ የተሰጡት ገለጻዎች ላይ በተለይ ህዝቡ አሁን በዚህ ሰዓት መውደቂያ አጣን፣ መሄጃ አጣን፣ ነግደው የሚበሉ ሰዎች በተለይ አዲስ አበባ እንግዲህ ቤቶቻቸውን ወደ ንግድ ቤት ቀይረው ራሳቸውን ቤተሰባቸውን የሚረዱ ብቻ ሳይሆን ሌሎች ሰዎችም ንግድ እንዲያካሂዱ ቦታ በማመቻቸት ሲሰሩ የነበሩ ዜጎችን ሁሉ ከጨዋታ ውጭ ማውጣት መርካቶ አካባቢ ምን እየተደረገ እንደሆነ የሚታወቅ ነው። ያ በየአካባቢው ደግሞ አሁን የኮሪደር ልማት ለስሙ አቁመናል ይባላል። በግብር ስም ደግሞ ሌላ ኮሪደር እያደረጉ ዜጎችን እያፈናቀሉ በእነሱ ምትክ ማንን ለመተካት እንደሆነ ግራ በሚያጋባ ደረጃ መድረሻ አጣን፣ መኖር አልቻልንም እያለ ነው ህዝቡና የዚህ መልስ ነው ወይ ዛሬ በተለይ አንዳንድ ሰዎች ተስፋ የማድረግ ነገር፣ እንደው ተራ የስልጣን መፈለግ ነገር፣ ተራ የፖለቲካ ብሽሽቅ ነገር አድርገው የሀገሪቱ ሁኔታ ለማየት የሚሞክሩ ሰዎች ዛሬ ቁርጣቸውን ማወቅ የለባቸውም? አብይና ስርዓቱ እስካለ ድረስ እዛ ሀገር ላይ ለውጥ የሚባል እንደማይመጣ፣ እዛ ሀገር ላይ ሞትና መፈናቀል እንደሚቀጥል በግልጽ አላሳየም ወይ የዛሬው ንግግር? በደንብ ያሳያል። ትልቁ ችግር ምንድን ነው? አየህ አብይ 1000 ዓመት ይግዙን፣ አብይ 30 ዓመት ይግዙን እያለ በየሚዲያው በየመድረኩ የሚደነፋ ጭፍን ደጋፊ፣ የህዝቡ ስቃይ የማይታየው ልሂቅ አብይ ከሌለ አገሪቷ ትጠፋለች ብለው የሚያስቡና ህዝቡም እንደዛ እንዲያስብ የሚፈልጉ ማህበሩን የሚያስፈራሩ ፖለቲከኞች፣ ምሁራኖች አሉ እና እነዚህ ሰዎች ትልቁ ግባቸው ጠቅላይ ሚኒስትር አብይ ዙሪያ ሆነው የብልጽግናን ትሩፋቶች እነሱ እያጣጣሙ በነሱ ጥጋብ በህዝብ ኪሳራ በህዝብ ስቃይ የኢትዮጵያ ህዝብ ችሏቸው ተሸክሞ እንዲኖር ያገዛዝ ስርዓቱን ተሸክሞ እንዲኖር የሚያደርጉት እንትን ነው። አንድ ሰው ህሊናውን ህሊናውን ካላጠፋ ካልደመሰሰ ወይ የሞራል ልዕልናውን አሟጦ አንጠፍጥፎ ካልጣለ በስተቀር ኢትዮጵያ ውስጥ ምን እየተካሄደ እንደሆነ ይታወቃል። የኢትዮጵያ ህዝብ አሁን ዛሬ እየተሰቃየ ባለበት ልክ ተሰቃይቶ አያውቅም። ወደኋላ ቢታይ በኢኮኖሚውም በሰላም እጦትም በኑሮ ውድነት ወጥቶ መግባት እንደዚህ ጭንቅ በሆነበት ሀገር እና እነዚህ ሁሉ ነገሮች እነዚህ የአብይ ደጋፊዎችም ሆኑ በአብይ አስተዳደር ስር ያሉ ሹማምን ሳይታያቸው ቀርቶ አይደለም። ግን አንዱ እብሪት ነው፣ ሁለተኛ ደግሞ ጥቅም ህሊናንም ይደፍናል እና ሰውየው የራሳቸውን ቅዠት የሚኖሩ ሰው ናቸው። የህዝብ ስቃይ ለእኔ ቅዠት መሳካት ህዝብ ቢሰቃይም እንደ በጎ ስቃይ ነው መቆጠር ያለበት። ተቸገሩ፣ ተራቡ፣ ቤታችሁ ሲፈርስ ይሄ እኮ ልክ የድሃ ቤት አፍርሰው በስንት ኢትዮጵያ ውስጥ ቤት መስራት ማለት አንድ ሰው በጣም ብዙ ተሰቃይቶ ብዙ ሴቶች አረብ ሀገር ተንከራተው የቀን ስራ ሰርተው ስቃያቸውን በልተው ለቀበሌ ጉቦ ከፍለው ምን ብለው ነው ቤት የሚሰሩት። እነዛን ቤቶች አፍርሰው ህጋዊ ድሃ አድርገናቸዋል የሚል ስርዓት ለሰው ተኮር አይደለም። ከመጀመሪያው የሰዎች ህመም፣ የዜጎች ህመም፣ የህዝብ ህመም አይታያቸውም። የህዝቡ ስቃይ ለእሳቸው እንደ አቧራ እንደ ብናኝ ነው። ከዛ ይልቅ እነሳቸው የሰሯቸው ሌግዠሪ የሆኑ ቱሪስት ተኮር የሆኑ ሀብታም ተኮር የሆኑ ሪዞርቶች ትልቅ ቫልዩ አላቸው ከኢትዮጵያ ህዝብ ይልቅ ከድሃው የማህበረሰብ ህዝብ ህይወት ይልቅና ምናልባትም የሚከተሉት አይዲዮሎጂም ሊሆን ይችላል። የዚህ የፕሮስፔሪቲ አይዲዮሎጂ ሀብት ተኮር ነው፣ ብልጽግና ተኮር ነው። ያ ሀብት ግን
ሙሉ ህዝቡን ላይ አያዳርስም። ሁልጊዜ ጥቂቶች ይበለጽጋሉ። በጥቂቶች ብልጽግና ሚሊዮኖች ይጋረዳሉ፣ ይሸፈናሉ፣ እንደሌሉ ይቆጠራሉ። ልክ ካሳንቺስን በመቶ ሺህ የሚቆጠር የካሳንቺስ የአዲስ አበባ ነዋሪ በሚሊዮን የሚቆጠር የአዲስ አበባ ነዋሪ ጠራርገህ አንስተህ በጥቂት ሀብታሞች ብቻ በሚገነቧቸው ህንፃዎች ስታስቀምጥ 50-60 በጣም የከበሩ ባለሀብቶች ልትፈጥር ትችላለህ። ግን ሚሊዮኖቹ የት እንደወደቁ ላያሳስብ ይችላል። እና ያንን ነው እንግዲህ አድንቁልንም ብለው ደግሞ በስቃይህ ለመጣም የነሱ ትሩፋት እሱንም አለማድነቅ ያሰድብሃል በዛሬዋ ኢትዮጵያ። እና እነዚህ ይህንን ቅድም ባነሳው ጥያቄ መሰረት እንደዚህ አይነት እሳቤ ያላቸው ሰዎች ለእኔ የአብይ ፕሮፓጋንዳ የጋረዳቸው ብቻ ሳይሆኑ ጥቅም የሚያገኟቸው ጥቅሞች የጋረዳቸው ሰዎች ይመስላል። ከልብ አመሰግናለሁ። እንግዲህ በተለይ አንዱ የጦርነቱ የመቆም ነገር ልክ ጦርነቱን ሌላ ሰው ጀምሮ ጦርነቱን ለማቆም እንደተቸገሩ አድርጎ ነው ለማቅረብ የሞከረው። እንግዲህ በአማራ ህዝብ ላይ የተከፈተው ጦርነት እንዴት እንደተነሳ የሚታወቅ ነው። ከትግራይ ጦርነት ማግስት ከትግራይም ጦርነቱ ተጎትቶ ሲመጣ ያ ታስቦበትና በሱ ፈቃድ እንደተደረገ እና አቶ ታዬ ደንዳ ምስክርነት የተሰጡበት ዶክተር ሚልኬሳ በቅርቡ ሳይቀር ብዙ ጊዜ ጋር አምራች ስላልሆነ በጦርነት ቢያልቅ እንዳታስቡ ህዝብ ተጨፈጨፈ እንዳትሉ ብሎ ለወታደራዊ አዛዦቹ ማስጠንቀቂያ እስከ መስጠት የደረሰበትና የንጹሃን ጭፍጨፋ ተከትሎ ስልጣኑን ለማስቀጠል መቁረጡን የሚያሳይ ነውና በሌላ በኩል በተለይ በተለያዩ መድረኮች ሰላም ፈላጊ መስለው ለመታየት የሚያደርጉት ሙከራ አለና ዛሬ አብይ በፓርላማ የነበረውን አመለካከት ንግግር መሰረት አድርጎ ይሄ ስርዓት ለሰላም ተዘጋጅቷል ወይ ጦርነት ለማቆም ፍላጎት አለው ወይ የሚለውን ህዝቡ መረዳት ያቅተዋል ወይ ከዚህ በኋላ? አይ ማንም ይሄንን እንደው ምንም ትምህርትም የሌለው ሰው ይሄንን መረዳት አይቸግረውም። በመጀመሪያ ደረጃ አንዱ ትልቁ ነገር ምንድነው ሀብታሙ መላው ዓለም ምዕራባውያኖችም ሌሎቹም ብዙ ሀገሮች አብይን አሁን የሚያውቋቸው በውሸታምነታቸው አብይን የሚዋሽ ፖለቲከኛ ብለው ነው በፍረጃ። አንዳንድ ጊዜ አምባገነንም ሆነ ግን ለእውነት ቆመህ ያንን እውነት ይዘህ ግን አምባገነን ልትሆን ትችላለህ። አብይን ግን የሚያውቁት በአንድ ጉዳይ ላይ የተለያዩ መረጃዎችን የሚሰጥ የተለያዩ ሀሳቦችን የሚቀያይር የእውቀትም ችግር ያለበት እና ውሸታም አምባገነን አድርገው ነው ሁልጊዜ በግልም እንዲሁ ስታወራቸው አምባሳደሮቹ ዲፕሎማቶቹ ራሳቸው ጠቅላይ ሚኒስትሩ ጭልጥ ያሉ ውሸታም እንደሆኑ አድርገው ነው የሚያስቡት። ስለዚህ ይሄንን የኢትዮጵያ ሕዝብ በደንብ የተረዳ ይመስለኛል። ቅን ከሆንክ እኮ አገራዊ የመግባባት ጉባኤ ያካሄድክ እንዴት ነው የፓርላማ አባል የሆኑትን እነ ክርስቲያንን ጨምረህ ሌሎች ማዕት ፖለቲከኞችን ጋዜጠኞችን ሰብስበህ የፖለቲካ እስረኛ የህሊና እስረኛ ባለበት ሀገር እኮ ስለ ናሽናል ዲያሎግ ልታወራ አትችልም። የሀገራዊ መግባባት ውይይት የሚጀምረው እነዚህን የህሊና እስረኞች በመልቀቅ ነው። በሐሰት ሽብርተኛ ብለህ አቶ ታዲዮስ ታንቱን በቃ የመጨረሻ እንኳን መከሰስ ካለባቸው የሀሳባቸውን ሲገልጹ ሀሳብን በመግለጽ ነፃነት ስር አንድ ማህበረሰብ ወይ የተለያዩ ማህበረሰቦችን ሊጎዳ የሚችል አይነት ንግግር አድርገዋል ተብሎ እንኳን ቢሆን እኚህ ሰውዬ ቆይቷል መፈታት ከነበረባቸው። የእሳቸው የፍርድ ሂደት ገና ፍርድ ቤት እየተመላለሱ ከእሳቸው ያልተናነሰ ስድብ ጸያፍ ቤተክርስቲያንን ምንን የተሳደበ ጎረምሳ ልጅ እኮ በ3 ወር ክሱ ተጣድፎ ተፈርዶበት 6 ወር ባልሞላ ጊዜ ውስጥ ተለቋል። እኚህ ሰው አዛውንት ሰው ናቸው እና ይቅር ተብለው ሊወጡ ሲገባቸው፣ ስለዚህ በቀለኛ ስርዓት ነው ኢትዮጵያ ውስጥ ያለው። እነ ዮሐንስ ቧያለው ሌሎቹም ፖለቲከኞች እነ መስከረም አበራ ሁሉንም ጋዜጠኞቹ በጠቅላላ የታሰሩት በበቀል ነው እንጂ ወንጀል ተገኝቶባቸው አይደለም። በቀልን የያዘ ስርዓት ስለ ብሔራዊ መግባባት ስለ ሰላም ሊያወራ አይችልም። አብይ እኮ የሰላም ጥሪ ያደረገ ዘሴም ዴይ የሰላም ጥሪ ባደረገበት በዛው ቀን ትእዛዝ ሰጥቶ አማራ ክልል በድሮን ጥቃት ትምህርት ቤት ውስጥ ያሉ ሰሜን ሸዋ ከቤተክርስቲያን የሚመለሱ ከክርስትና የሚመለሱ ሰዎችን ያስጨፈጨፈ ሰው። ስለዚህ የሰላም ኮንሰፕት ጭራሽ የለውም፣ ፍላጎትም የለውም። እና ይሄ ናሽናል ዲያሎግ ፕሮሰሱም ስለ ሰላምም በየመድረኩ ላይ የሚያወራቸው ነገሮች በቃ እንዲሁ ጥሪ አድርገናል ለማለት እንጂ ሰላምን የሚፈልግ
ጠቅላይ ሚኒስትር የትግራይን ክልል ውስብስብ ችግር ለመፍታት ከኋላ የአፋር ላይ የትግራይ ክልልን የሚወጋ አማጺ ኃይል ማደራጀት ለምን አስፈለገው? በገዛ አገሩ እኮ አንዱን ክልል የሚወጋ አማጺ ኃይል ሌላኛው ክልል ላይ የሚያደራጅተው። ስለዚህ የብልጽግና ፓርቲ እና አብይ ደግሞ እንደ አንድ አምባገነን መሪ የፖለቲካ ቅኝቱ ነውጥና ግጭት ተኮር ነው። ግጭትን ሆን ብሎ መፍጠር፣ ነውጥ መፍጠር፣ ከዛ በዛ ግጭት ውስጥ የሚመጣውን ክራይሲስ እንዴት አድርጎ ከዛ ውስጥ ማትረፍ ይቻላል ብሎ በዚህ መንገድ የሚያስብ ሰው ነው። ህወሓትን አጠፋለሁ፣ ከዛ በኋላ እንደዚህ ያደርጋለሁ፣ ገሌን አጠፋለሁ፣ ከዛ እንደዚህ አድርጌ መቆጣጠር እችላለሁ ብሎ በማጥፋትና በመቆጣጠር ላይ ሂሳብ የሚሰራ ሰው ነው። ስለዚህ የትግራዩም ጦርነት፣ የአማራ ክልሉም ጦርነት፣ አሁን ከኤርትራም ጋር የገባበት ቴንሽን፣ ከሶማሌላንድ ከዋና ሶማሌ ጋር የገባበት ውጥረት፣ ሌሎቹ የሚፈጥራቸው ውጥረቶች በጠቅላላ ከአብይ ግጭትን ያማከለ የስልጣን ማራዘሚያ ስልት ጋር የተያያዘ። ከልብ አመሰግናለሁ። እንግዲህ ሌላው የሀገር ውስጥ ነገር ተስፋ እንደሌለው የምርጫው ጉዳይ ተነስቷል። እንግዲህ ባለፈው ምርጫ ምን እንደነበር በተለይ ሰሞኑን በስፋት ሄደህበታል። ከምርጫው በፊት ጦርነቱን እንዴት እንደ ብቸኛ አማራጭ ተደርጎ እንደተወሰደ፣ ከዛ በኋላ ደግሞ ወደ ጦርነት እንደተገባና አሁንም እንደዚህ አይነት የተጋጋለ ቀውስ በመፍጠር በዛ ውስጥ ሾልኮ ለማምለጥ የሚደረግ እንቅስቃሴ አለ። ዞሮ ዞሮ ምርጫ ቦርድ የሚባለው ተቋም ያው እንኳን ነፃና ገለልተኛ ተብሎ ሊታሰብ ቀርቶ የአብይን ጉዳይ ማስፈጸሙ ከመቼውም ጊዜ በላይ በከፋ ሁኔታ ውስጥ ያለበት ደረጃ ነው ያለውና ቀጣዩ ምርጫ በተመለከተ አሁን እነዚህ ሁሉ ግፎች እየተፈጸሙ የህሊናና የፖለቲካ እስረኞች እስር ቤት ባሉበት ተቃዋሚ የሚባሉት እንግዲህ ብዙዎቹ አልፎ አልፎ መግለጫ ከማውጣት ውጭ እንደ ኢዜማ ያሉት ደግሞ ሙሉ ለሙሉ ተለጥፈው ከስርዓቱ ጋር አብረው የቆሙበት ሂደት ውስጥ እንደው ስለ ቀጣዩ ምርጫ በዚህ ሁኔታ ውስጥ ማውራት ይቻላል ወይ? አብይ በዚህ ሁከት ውስጥ ምርጫ አድርጌ ስልጣኔን አስቀጥላለሁ የሚለው እድልስ ይሳካል ወይ? እኔ ከምርጫው ጋር በተያያዘ አሁን አብይ በሰዓቱ ምርጫ እናካሄዳለን ምናምን የሚለው ከልቡ አድርጌ አልወስደውም። ያለፈውም ምርጫ አሁን በቀደም በጻፍኩትም ጽሁፍ ላይ የገለጽኩት ነገር ምንድን ነው? ያለፈው ምርጫ ላይ ከብዙ ከተባበሩት መንግስታት ጭምር ከተለያዩ አካባቢዎች የሀገሪቷ ሁኔታ ውጥረት ስላለበት ኮቪድም ቢኖር ብዙ ሀገሮች በኮቪድ ውስጥ ምርጫ እያካሄዱ ስለሆነ ምርጫ ካላካሄድክ ሲሉት ኖ አሁን ምርጫ በመጀመሪያ ምርጫ መካሄድ እሱ እንደሚፈልግ አድርጎ በመቅረብ ግን ምርጫው ይራዘም የሚል ጫና ልክ ከምርጫ ቦርድና ከሌሎች አካላቶች እንደመጣ ተደርጎ እንዲወሰድ ተደርጎ ህገ መንግስታዊ ስርዓቱን ባልተከተለ መንገድ የነበረው ፓርላማ ጊዜው እንዲራዘም ተደረገ። ያንን ተከትሎ ውጥረቶች መጡ። ያንን ወቅት እሱ የተጠቀመበት ለምንድን ነው? የተቀናቃኝ የሚላቸውን የፖለቲካ ኃይሎች ለማጥፊያ ነበረ። አሁን ባለው ሁኔታ ለአብይ የሚያሰጋው አገር ውስጥ ካሉት የምርጫ ተፎካካሪዎች ውስጥ ለአብይ የሚያሰጋው የፖለቲካ ፓርቲ የለም። ምክንያቱም ብዙዎቹ በአብዛኛው የሀገሪቷ ክልሎች ውስጥ ተንቀሳቅሰው ጽህፈት ቤት ከፍተው በነፃነት ቀስቅሰው ህዝቡን አደራጅተው ለምርጫ ማዘጋጀት የሚችሉበት ሁኔታ አይደለም መሬት ላይ ያለው። ስለዚህ ይህን ያውቃል። ምርጫው በጊዜው ቢካሄድ እንኳን አገሩ ሰላም ሆኖ ያለምንም ችግር አስፈራርቶ ምንም ብሎም ኮረጆም ገልብጠው ምርጫውን ሊያልፉ እንደሚችሉ አብይ ይሄንን ያውቃል። ስለዚህ ምርጫው ይካሄድ የሚለውን ነገር ለጊዜው ሊገፋው ይችላል። ነገር ግን ይሄ እሱ ሊያንጣጥላቸው የፈለጋቸውና ምርጫውን ሊያውኩ ይችላሉ የተባሉት ኃይሎች በኦሮሚያም በአማራም ክልል እና ትግራይንም ጨምሮ በጣም ሰፊ ውጥረት ነው ያለው። በቀጣዮቹ ወራቶች ውስጥ የሚኖረው የግጭቱ ባህሪ ሊቀየር ይችላል። ብዙ ቦታዎች ላይ እንኳን ምርጫ ማካሄድ አይደለም የመንግስት ቢሮዎች ስራ መስራት የማይችሉበት ደረጃ ላይ የሚደርሱ ይመስለኛል። ስለዚህ ያንን ሰበብ አድርጎ ምናልባትም ወደ ስቴት ኦፍ ኢመርጀንሲ አውጆ እንደገና ላልተወሰነ ጊዜ ምርጫውን ሊያራዝመው ይችላል፣ ነገሮችን ሙሉ በሙሉ እስኪቆጣጠር። ግን አሁን ላይ ሆኖ አገር እየመራ ሰላም እያሰፈንኩ ነው፣ እነዚህ ጥቃቅን ኃይሎች ናቸው፣ ተላላኪዎች ናቸው፣ ከአቅሜ በላይ አይደሉም የሚል የአብይ አይነት አምባገነን ሰው ዛሬ ላይ ምርጫ ለማካሄድ የማያስችል ሁኔታ አለ ብሎ ሊናገር አይችልም። እሱን ተናገረ ማለት እኮ አገሪቷ ከቁጥጥር የውጭ ወጥታለች ማለት ነው። አገሪቱ ውስጥ ስራ መስራት አልቻልኩም፣ ምርጫ ማካሄድ አልቻልኩም ብሎ አንድ መንግስት ካመነ አገሪቷ አደገኛ ቀውጢ ሁኔታ ውስጥ መሆኗን ተቀብሏል ማለት ነው። እና እሱ ያንን ዲናይ ማድረግና እውነታውን ቢያቅም ግን ሁሉ ነገር በሱ ቁጥጥር ስር ያለ መሆኑን የሚያስፈራ ነገር አለመሆኑን መናገር ነው አሁን ከሱ እኔ የምጠብቀው። ጊዜ
ጊዜው ሲደርስ ግን የተለያዩ ምክንያቶች እየሰጠ ሊያራዝመው ይችላል። ምናልባትም የኤርትራ ግጭት ከተነሳ እሱንም እንደ ዋና ምክንያት አገሪቷ ጦርነት ላይ ስለሆነች ብሎ የአስቸኳይ ጊዜ አዋጅ ሊያውጅ ይችላል። ለጊዜው ግን ልክ ምርጫ ለማዘጋጀት ፍላጎቱም ፈቃደኝነቱም እንዳለው ይናገራል። እሱ ግን መሬት ላይ ያለውን እውነታ ዘንግቶት ነው ብዬ አይደለም ማስበው። በዚህ ስቴጅ ግን ከወራቶች በፊት ለኢትዮጵያ ሕዝብ ሊናገር የሚችለው ነገር ሁሉ ነገር ስቲል አንደር ሂዝ ኮንትሮል እንደሆነ መልእክት ለማስተላለፍ የተጠቀመበት ነው ይመስለኝ። ከልብ አመሰግናለሁ። ብዙ ጊዜ እንግዲህ አብይ የሚናገራቸውን ነገሮች በቁም ነገር መውሰድ ያስፈልጋል። ምክንያቱም አወድማለሁ ሲል ያወድማል፣ አጠፋለሁ ሲል ያጠፋል። ሌላ የሚያጨረብራቸው ነገሮች ወደ ጎን ሆኖ ብዙዎቹ ባለፉት 7 ዓመታት ከታየው ውስጥ ኢትዮጵያ ያለ ህዝብ ያጭበረበረበት ራሱን ያጋለጠበት ተግባሩ ብቻ ሳይሆን የጭካኔ ተግባሩ ግን የሚናገራቸውን ብዙ ነገሮች ከቁም ነገር መውሰድ የሚገባ ይመስለኛል። ምክንያቱም ከዚህ ቀደም ጀዋር መሐመድ በአደባባይ ቤተመንግስት ጠርቶ ልክ እንደ ኢራቅ ግሪን ዞን አድርጌ እኖራለሁ፣ ዙሪያውን ህዝቡ እያለቀ በጦርነት እየተማገደ እሱ አካባቢውን ብቻ በ100 ኪሎ ሜትር ራዲየስ ዙሪያ አዲስ አበባን በጠመንጃ አጥሮ በሰላም ለመኖርና ስልጣኑን ለማስቀጠል እስከ ማሰብ መድረሱ እየተገለጸ ነው። ወጣቶችን በገፍ አስጨርሶ ደግሞ የሚፈልገውን ነገር ለማሳካት ምንም ቅር እንደማይለው በግልጽ በተግባር የታየበት ነው። የሚቃወሙትን ሰዎች ደግሞ በምን መንገድ እንደሚመለከት የኦሮሚያ ክልል ካቢኔ አባል የሆነው ሚልኬሳ ሚዳጋን ጠርቶ በቢላዋ እከትፍሃለሁ እስከ ማለት የደረሰበት ሂደት እንግዲህ ከሌላው ሰው ጋር ያለው ግንኙነት አብይ አህመድ ከመጋረጃ ጀርባ ምን እንዲሰራ እያዘዘ ነው፣ ምን እየተፈጸመ ነው የሚለውን በግልጽ የሚያሳይ ይመስለኛልና በተለይ አብይ ይሄን ሁሉ እብሪቱን ይሄን ሁሉ ክፋቱን ስልጣኑን በኃይል አስጠብቆ ለመቀጠል የሚችልበት እድል አለ ወይ? እየቆፈረ ያለው ጉድጓድ ለሌሎቹ ለህዝቡ ለአገሪቱ እየቆፈረ ያለው ጉድጓድ እሱና ስርዓቱን የሚከት አይደለም ወይ? አሁን ባለው ተጨባጭ ሁኔታ ውስጥ በዚህ ሁሉ ጭካኔ በዚህ ሁሉ ትርምስ ውስጥ ስልጣኑን አስቀጥሎ መቀጠል የሚችልበት እድል አለ ወይ? እኔ እነዚህ ሁሉ ነገሮች በተለያዩ ሰዎችም በኩል የሚያስተላልፋቸው መልእክቶች እንዲህ አደርጋቸዋለሁ። ይሄ ምክር ቤትም ውስጥ እኮ እኔን በኃይል የሚገለብጥ ኃይል እነሳለው ካለ አርፎ ይቀመጥ ካለ በለዚያ በአንድ ሌሊት ሚሊዮኖች ተገለው ያድራሉ ብሎ እኮ ፊት ለፊት የተናገረ ሰው ነው። ስለዚህ ገና እስክንድር የባልደራስ ፓርቲም ሳይሆን ገና ንቅናቄ መሆኑን ሲያቅ የምን ባላደራ ነው በቃ ጦርነት እንዳቦችክ ነው የምቆጥረው ምናምን ብሎ እና እንዲህ አይነቶቹ ማስፈራሪያዎች ሁሌ ነው የሚሰነዝረው። ሆም ብሎም ነው። አሁን እንኳን የሶፍ ዑመር ዋሻ ውስጥ ሆኖ የሲኒየር ወዳጆቹ ስለ ሰላም ሲያወሩ አገሪቷ ውስጥ ሰላም መስፈን አለበት፣ ጦርነት መቆም አለበት፣ ሀሳብን በመግለጽ ምክንያት ሰዎች መዋከብ የለባቸውም ሲባል የሰጠው መልስ ራሱ በአንድ እጄ እያለማው በአንድ እጄ ዋጋለው የሚለው መልእክት ህዝብን ማስፈራራት ይፈልጋል፣ ህዝቡን ማሸበር ይፈልጋል። ያለፈው ምርጫ እንደ የተደረገ ነገር ነው አሁን ያስታወስከኝ። ምርጫው ገና ሲቃረብ ኢዜማም የተወሰኑ ፓርቲዎችም ራሳቸውን እያሟሟቁ ነበር እና አዲስ አበባ ዙሪያ ሆን ተብሎ የብልጽግና ካድሬዎች በየቤቱ በየለቅሶ ቤቱ በየእምነት ቦታው ሄደው ሰውን እንዲያስፈራሩ ተብሎ አዲስ አበባ ዙሪያ ሽኔን ወይ የሆነ ብቻ ኦነግ እንትን ምሽግ እየተቆፈረ ነው እና ኃይለኛ ጦር አዲስ አበባን ከቧታል የሚል ወሬ ሆን ተብሎ አዲስ አበባ ውስጥ እንዲነዛ ተደርጎ ነበር። ያ ዓላማው ኖሮ አይደለም። ዓላማው ምንድነው? ማስጠላችሁ እኔን ካልመረጣችሁ፣ እኔ ጋር ካልደገፋችሁ፣ እኔ ጋር ካልቆማችሁ የሚያርዳችሁ አለ፣ የሚጨፈጭፋችሁ አለ። አንዳንዱ ጭፍጨፋም መንግስት ያደራጃቸው ሽኔዎች፣ መንግስት ያደራጃቸው ኃይሎች ናቸው እንዲያደረጉት የሚባለው የሆን ተብሎ በህዝቡ ውስጥ ህዝቡን ቴሮራይዝድ ማድረግ፣ ፍርሃት ውስጥ መት እና አርፎ እንዲቀመጥ፣ መንግስት ላይ እንዳያምጽ፣ መንግስት ላይ ጥያቄ እንዳያነሳ እና ካነሳ የሚገጥመውን ዕጣ ፈንታ እነዚህ ተመልከት። በፓርላማ ደረጃ እኮ ክርስቲያን ለምን ስልጣን አትለቅም ብሎ ነው የጠየቀው እና እንዴት እንደተበቀለው አይተሃል። ስለዚህ ምንም አሁን ዛሬ ራሱ ዶክተር ደሳለኝ ጥያቄ ሲያነሳ
የኤርትራ ጉዳይ እንዴት መልኩን ቀይሮ ፓርላማው ዛሬ ተከሰተ ብሎ ሊያሸማቅቅ ነው የሞከረው። ስለዚህ አብይ አሁንም ይቀጥላል ማስፈራራቱን፣ ህዝቡን ማሸበሩን ይቀጥላል። ያ ግን ምን ያህል ያዋጣል የሚለው አብታሙ ታስታውሳለህ፣ ጠቅላይ ሚኒስትር መለስ ህዝብ ጥያቄ ባነሳባቸው ቁጥር ሁሉ ይቆጡ ነበር። የቁጥሩንም ጨዋታ እሳቸው ናቸው የጀመሩት። በኢኮኖሚው የሌለ ደብል ዲጂት ይህን ያህል እንደዚህ ያደረግን እየተባለ ህዝብ የሆነ ጥያቄ ሲያነሳ አርፋችሁ ተቀመጡ እየተባለ በክንፋችሁን ነው የምንገነጥለው የሚል ማስፈራሪያ ሁሉ በፓርላማ ይሰጥ ነበር እና ይሄ የአምባገነኖች የማሸበር ባህሪ ነው። ግን ምንም ጊዜ ሲያሸብር ቢውል ቢያድር የኢትዮጵያ ህዝብ የተቆጣለት እና ወደ ህዝባዊ እምቢተኝነት የተነሳ ቀን አሁን ሀገሪቷ ውስጥ ካለው የትጥቅ ሬዚስተንስ ትግል ጋር ተዳምሮ አሁን እንደዚህ በፓርላማ አይነኬ የሚመስሉትን ጠቅላይ ሚኒስትር ጨምሮ ሙሉ ያገዛዝ ስርዓቱን ለማፍረስ ጥቂት ጊዜያቶች ናቸው፣ በሳምንታቶች ናቸው የሚፈጁት። የቅርብ ጊዜ እኮ በወጣቶች ልጆች ላይ አሁን በፖለቲካ ደረጃ በፓርቲ ደረጃ ያልተደራጁ የኑሮ ውድነት፣ የምሬት፣ የክፌት ያስቆጣቸው የማዳጋስካር ወጣቶች በሁለት ሳምንት እንኳን አልሞላም ያገዛዝ ስርዓቱን ከስልጣን ላይ ሲያስወግዱ። ዘሴም ቲንግ ኔፓል፣ በሌሎችም ቦታዎች። ስለዚህ የፈለገ መሳሪያ ብትታጠቅ፣ የፈለገ አጥፍቶ ጠፊ ድሮን ማናቸውንም አይነት ኳሊቲ ያለው ድሮን ቢኖርህ፣ ምንም አይነት ኃይል ብታደራጅ ህዝብ ያመፀቀቅን ማንም አይመልሰው እና ያ ቀን ይመጣል ወይ ከሆነ ጥያቄው እኔ ሩቅ አይመስለኝም ባይ። ከልብ አመሰግናለሁ። እንግዲህ ሌላው መቼም አብይና አብይ ደጋፊዎች ስለ ሌላውን ሰው በባንዳነት ለመክሰስ ምን አይነት ሞራል እንዳላቸው በጣም ግራ የሚያጋባ ነው። ምክንያቱም እኛ እያልን ያለ ነው ከኤርትራ ጋርም ጦርነት አያስፈልግም። ከዚህ ቀደም ከኤርትራ ጋር ባድመን ተከትሎ ጦርነት ውስጥ ተገብተዋል። 70-80 ሺህ ወጣቶች ካለቁ በኋላ አልጀርስ ላይ ሄደው አሜሪካ ተደራደሩ ስትል ወደው ሳይሆን በግዱ ለመደራደር የቻለበትና ተስማማን ተብሎ ያ ሁሉ ሰው አልቆ ባድመ ዛሬ ማን እጅ እንዳለች በግልጽ የሚታወቅ ነው። ከኤርትራ ጋርም የወደብ ጥያቄ የአሰብ ወደብን ጥያቄ በተመለከተ በህጋዊ አግባብ እንኳን አይደለም አሰብ ወደብ ኤርትራም ራሷ ወደ እናት አገሯ የተቀላቀለችው ነፍሳቸውን ይማርና ኢትዮጵያ ልትክሳቸው ሲገባ ህይወታቸውን በግፍ ያጡት የቀድሞ ጠቅላይ ሚኒስትር አክሊሉ ሀብተወልድ 13 ዓመታት እንግዲህ በዛ ስርዓት ውስጥ ትልቅ የዲፕሎማሲ ትግል ተደርጎ ነው ኤርትራ ጭምር ወደ ኢትዮጵያ የተመለሰችውና ባለፉት 7 ዓመታት አብይ አህመድ ከኤርትራ መንግስት ጋር ምን ሲያደርግ እንደነበር ዛሬ ወደቡን ያጣንበትን አንድ ብጣሽ ወረቀት ማግኘት አልቻልንም ብለዋል። እሱ ኤርትራ ቤተመንግስት ገብቶ ለፕሬዚዳንት ኢሳያስ አፈወርቂ ቡና ቁርስ ሳይቀር ራሱን አዋርዶ አገር አዋርዶ ለማስያዝ ጉድ ሲል በምን እንደተስማማ ካቢኔው የሚያውቀው ነገር የለም፣ ፓርላማው የሚያውቀው ነገር የለም። ከኤርትራ መንግስት ጋር ያ ሁሉ ሽር ጉድ ሲደረግ ለጦርነት የኤርትራ መንግስት ጎትቶ ሲያስገባ አንድም የሚታወቅ ነገር የለም። እነሱ ሲያደርጉት ጀግንነት፣ ሌላው ደግሞ ከኤርትራ መንግስት ጋር ይስማማል ወይም ተስማማ ብለው ደግሞ ሲያስቡ በአንዳነት አድርጎ ጦርነት ይቁም የሚሉ ዜጎችን እንግዲህ የፓርላማ አባል ዶክተር ደሳለኝ ጫኔን ጨምሮ ጦርነት አያስፈልግም፣ ኢትዮጵያ ያላትን ጥያቄ በዲፕሎማሲያዊ መንገድ ማስከበር ያስፈልጋል ላሉት ለማሸማቀቅ የተሄደበትን ርቀት እንዴት ነው የምታየው? እሱ ጥሩ የአምባገነኖች ባህሪ ማሳያ ነው። አብይ መሪሄሽ የሆነ የግንኙነት ከኢሳያስ ጋር ሲጀምር ብዙዎቻችን እናነሳ የነበረው ጥያቄ እና አብይ እስከ መሸለም ያበቃው ግንኙነት ቅንነት ያልነበረው በተንኮል ላይ የተመሰረተ ነበረ። ህወሓትን እንደ ትልቅ ትሬት አብይ ቆጥር ስለነበረ ህወሓትን ደግሞ ለመምታት በወቅቱ አቅምም ስላልነበረው ህወሓትን ከአብይ ስርዓት ስጋትነት ነፃ ለማድረግ ኢሳያስ የቆየ ቂም ያለው ሰው የጋራ ጠላት ህወሓትን ሊያደርግ የሚችል አካል ብቸኛው ኢሳያስ ስለነበረ በላያቸው ላይ ሄዶ ነው ስምምነት የፈጠረው፣ ግንኙነት የፈጠረው። ከዛ በኋላም ጦርነቱ ሁሉ ሲደገስ አብይና ኢሳያስ አብረው ነው ስትራቴጂ አውጥተው እቅድ አውጥተው የኤርትራ ጦር መቀሌ ድረስ የትግራይ እምብርት ድረስ ገብተው ዘርፈው
ደፍረው የሚደፍሩትን ሴቶች ደፍረው ኢትዮጵያን አዋርደው ኢትዮጵያን ነች የተደፈረችው። የትግራይ ሴቶችና የትግራይ ብቻ አይደለችም፣ ኢትዮጵያን ነው ያስደፈሩት ጠቅላይ ሚኒስትሩ እና ወደፊት በዓለም አቀፍ ወንጀል ጭምር መጠየቅ ካለ አንዱ ጠቅላይ ሚኒስትር አብይ የሚጠየቁበት የውጭ ኃይል ጋብዞ በማስገባት የራስን ዜጋ ማስጨፍጨፍ፣ ከባድ ወንጀሎች፣ የጦር ወንጀል እስከ ዘር ማጽዳት ባህሪ ያላቸው ወንጀሎችን ሁሉ ያስፈጸሙት ጠቅላይ ሚኒስትር አብይ ናቸው። በሳቸው ልክ ከኤርትራ ጋር ተዋህዶ ኢትዮጵያን ያጠቃ አካል ከሳቸው በፊት ጠቅላይ ሚኒስትር መለስ ናቸው። አሰብን አሳልፈው የሰጡ እነሱ ያው ከጫካ ጀምሮ አብረው የመጡ ታሪካዊ እንትን ስላላቸው፣ ከዛ በኋላ ግን የተለያዩ ተቃዋሚ ኃይሎች ኤርትራ ሄደው ቢመሽጉም እንኳን ጠቅላይ ሚኒስትር አብይ ከኢሳያስ ጋር ሆኖ ኢትዮጵያን በጎዷት ልክ ግን የጎዳ አካል እኔ አላቅም እና አሁን እዛ ጥያቄ የሚያነሱ ሰዎችን ሀገሪቷ ውስጥ የሚንቀሳቀሱ ትናንሽ ታጣቂ ኃይሎችን ሁሉ በባንዳነት እና ከኤርትራ ጋር በመስራታቸው የሚከሱት ጠቅላይ ሚኒስትር ከኢሳያስ ጋር ሆነው ኢትዮጵያን ወደ ኒርሊኮ ከግማሽ ሚሊዮን ሰው በላይ ያለቀበት ጦርነት የተካሄደው ሙሉ ድግሱ ከኢሳያስ ጋር አብሮ የተሰራ ስራ፣ በዛ ልክ ኢትዮጵያን ያዋረደ ሰው እኔ አላቅም። ስለዚህ ዛሬ እኔ የዚህ የስርዓቱ ደጋፊዎች የሚሆኑ ሰዎች እንደው በሙሉ አፋቸው ትላንት ኢሳያስን አትንኩብን ምን እያሉ መያዣ የሚይዙት የሚጨብጡት ጠፍቷቸው ሲፈነጥዙ የነበሩ ሰዎች ዛሬ ደግሞ ተነስተው ሰውን ሁሉ ኧረ ተው የሚላቸውን ሰላም የሚለውን ሰው ሁሉ ባንዳ ለማለት ሲደፍሩ ሳይ በቃ እንግዲህ ጭፍን ካድሬ መሆን የህሊና ቢስ ያደርግሃልና፣ ግን ህሊና ቢስ የሆኑት ጠቅላይ ሚኒስትሩም ጭምር ናቸው። መከሰስ መወንጀልም ወደፊት መጠየቅ ካለባቸው የመጀመሪያው ተጠያቂ የሚሆኑት ከውጭ ኃይል ጋር በማበር በተለይ ከኤርትራ ጋር በማበር ኢትዮጵያን የጎዱ የሱዳንን ጦርነቱ ሊጀመር ስለሆነ የተወሰነ ኪሎ ሜትር ገብታችሁ ይህንን ቦታ ላይ ሰራዊታችሁ ላስፍራችሁ የህወሓት ጦር በዚህ እንዳይሸሽ አድርጉ ብለው ቦታ ያስያዙ፣ የሀገሪቷን ድንበር ያስደፈሩ፣ በሳቸው ልክ እኔ የባንዳነት ማዕረግ ሊሰጠው የሚገባ ሰው ካለ አሁን ባለው የወቅቱ ፖለቲካ እኔ የመጀመሪያው ሰው ናቸው ብዬ ነው የማስበው። እና ትልቁ ችግር ምንድነው? ካስታወስ ከብታሙ ያው ታስታውሳለህ፣ በጠቅላይ ሚኒስትር አብይም ጊዜ እሳቸው ከኢሳያስ ጋር ደህና በነበሩበት ጊዜ ኤርትራ ኢትዮጵያ ውስጥ ገብታ የፈለገችውን ማድረግ የምትችል በኢትዮጵያ ቡና የዓለም አቀፍ ገበያ ላይ ተወዳዳሪ ሆና እንድትወጣ ሁሉ የተደረገች ሀገር ነበረች። ሲጣሉ ደግሞ ከኢሳያስ ጋር የቆሙ ኃይሎች ሁሉ ባንዳዎች ሆኑ። እሳቸው ከኤርትራ ጫካ ጀምረው ከኢሳያስ ጋር አብረው መምጣታቸውን ረስተው ኤርትራ የገቡ ኃይሎችን ሁሉ ባንዳ ይሉ ነበረ። ታሪክ ራሱን ነው የደገመው። አሁን ጠቅላይ ሚኒስትር አብይ ደግሞ ያንኑ ስህተት እሳቸው ሲያደርጉት ችግር የለውም። ሌሎች ኃይሎች ደግሞ ድጋፍ ፍለጋ ወደ ኤርትራም ከሄዱ እና እንደወረ ሰላም ይሻለናል ማለት ራሱ ባንዳ የሚያስብልበት ጊዜ ነው ያለው። ምንም አዲስ ነገር የለውም። የዛው አዙሪት የአምባገነኖቹ የባህሪ አዙሪት ማሳያ ነው። ከልብ አመሰግናለሁ። እንደ ውይይታችን ማጠቃለያ እንግዲህ በተደጋጋሚ አንተ ህዝባዊ እምቢተኝነት ላይ ብዙ እየሰራ ነው። አንዳንድ እንደውም ሲቪክ ተቋማት ሁሉ የተለያዩ ጥናቶችን ማቅረብ ጀምረዋል። ያው አምባገነኖች እንግዲህ መውደቂያቸው ላይ ሲደርስ ህዝባቸውን መናቅ፣ ማዋረድ፣ በአደባባይ በካዲነት በሌሎች ተላላኪነት ወንጀል የታወቀ ነው። ሙባረክ የታህሪሩን ህዝባዊ እንቅስቃሴ ተከትሎ ምን ይናገር እንደነበር ይታወቃል። ጋዳፊ የገዛ ህዝቡን ከልቢ ብሎ ውሻ ብሎ ተሳድቦ መጨረሻ ላይ እንዴት እንደ ውሻ ተዋርዶ እንደሞተ የሚታወቅ ነው። ሌሎችም እንግዲህ አገር ጥሎ የፈረጠጡት ኢትዮጵያ የቀድሞ ፕሬዝዳንት ምን ይናገሩ ምን ይሉ እንደነበረ በመጨረሻ ሰዓት ያንን አይነት ውሳኔ ማንም ባልጠበቀ ሁኔታ ወስነው እዛ ቦታ መገኘታቸው እንግዲህ ብዙ በአይናችን ያየናቸው ታሪኮች ናቸውና ምናልባት አሁን ድሮን አለን እኛን በምንም መንገድ በኃይል የሚያስወግደን የለም። እኔ በጣም ነው የገረመኝ ዛሬ አንዳንድ የመቼም መሳቅም ያስቸግራልና ራሱን እንዴት በዓለም ላይ ያልተፈቱ ጥያቄዎችን እንደመለሰ ጎበዝ ተማሪ አድርገው በተረት ለመናገር የሞከረበት ሂደት እኔ
የስፔናዊው ደራሲ ዶን ኪሾት የሚለው አንድ ካራክተር አለውና አንዳንዴ ከሱ ጋር ይመሳሰልብኛል። አብይ ራሱን ለራሱ የሰጠው ግምት ራሱን እንዴት እንደሚያይ ግራ የሚያጋባ ነው። ያው የጤናም ጉዳይ ሊኖር ይችላል። ዞሮ ዞሮ ግን በስርዓቱ ዙሪያ ያሉ ሰዎች ይሄ ስርዓት የሚገፋው የለም የሚጥለው የለም፣ እኛን መግፋት ግድግዳ መግፋት ነው ይሉ ነበር ህወሓቶች። ዛሬ የት እንደደረሱ የሚታወቅ ነውና እንደው ወጣቶችን እንግዲህ ዩኒቨርሲቲ ተማሪዎችን ሳይቀር በግድ እንደ ወታደር ጸጉር አስቆርጣለሁ የሚል አገዛዝ በዚህ መንገድ በዚህ አፈና ስልጣኑን ማስቀጠል የሚችልበት እድልና ኢትዮጵያ ውስጥ ሊነሳ የሚችለው ህዝባዊ ተቃውሞ አንዳንድ ምልክቶች እየታዩ ነው። ሰሞኑን ገዋኔ ላይ አፋር ውስጥ ውሃ አጣን ደሞዝ አጣን ያሉ መንገድ እስከ መዝጋት የደረሱበት፣ ግንጭ አካባቢ እንዲሁ ወጣቶች ህገወጥ ግድያን አፈናን ተቃውመው ተማሪዎች አደባባይ ወጡባቸው እንቅስቃሴዎች እንግዲህ እንዲህ እያለ የሚቀጥል ይመስላልና በተለይ በዚህ አፈና ውስጥ ህዝባዊ እንቅስቃሴ ህዝባዊ ተቃውሞ ሊወለድ አይችልም የሚል እብሪት አላቸውና አንተ ባንታረዳድ አሁን ባለው ኢትዮጵያ ግፉ እንግዲህ ከአቅም በላይ ሞልቶ እየፈሰሰ ባለበት ሂደት ውስጥ ሊፈጠሩ የሚችሉ ነገሮችን የምታያቸው ነገሮች አሉ ወይ? አዎ ቅድም እንዳልኩት ያው የአምባገነኖች አንዱ ባህሪ ጠላት ብለው የሚፈሩትን ውስጣቸው ፍርሃት አለ፣ ግን ደግሞ አንነካም በጣም የእኛን ያህል የተደራጀ ገንዘብ ያለው ሰራዊት ያለው አካል የለም ብለው የመታበይም ነገር ስላለ ሁሉንም ኃይል እንደ አቧራ በቃ እንደ ብናኝ የመቁጠር የተጋነነ ለራስ የሚሰጡት ቦታ አለ እና ዛሬ ጠቅላይ ሚኒስትሩ በጣም ከሚገባው በላይ ነበረ ለራሱ ያለው ምልከታ። በኢኮኖሚው በጣም የተሳካለት፣ በልማቱ የተሳካለት። እኔ ሌሎች ሀገሮችንም ሄዶ ምን አይቶ እንደሚመጣም አላውቅም። ስለ ሌሎች ሀገር ራሱ ያለው ግንዛቤ በጣም የተሳሳተ ነው እና በአፍሪካ ውስጥ ኢኮኖሚያችን በጣም በፈጣን እንደዚህ እያደረገ ብሎ በጸጥታ ኃይሉ እኛ አሁን ስለ ባህር ኃይሉ ሲናገር ራሱ እኛ እኮ ባህር ኃይል ያደራጀ ነው ዝም ብለን አይደለም ምናምን ሲል ምን አይነት በቃ የራሱ የቅዠት ዓለም ውስጥ የሚኖር በጣም አምቢሽየስ የሆነ እና ለሱ ቅዠት ደግሞ ማናቸውንም ዋጋ አገሪቷን ከማስከፈል ወደኋላ ማይል አደገኛ ባህሪ ይዞ ነው ያየሁት። የጥሩ ቅድም ያስታወስከው የዚህ የተማሪው የፊዚክስ ትምህርቱ ጉዳይ በሌላ መንገድ ደግሞ እሱን ነገር ስትመለከተው በቃ የህዝብም ችግር አለ ብትሉ፣ ረሃብ አለ ብትሉ፣ ህዝብ ተፈናቀለ ብትሉኝ፣ ሰላም የለም ብትሉኝ አልሰማችሁምም እንደማለት ነው። የፈለጋችሁትን በሉ ማንም አይሰማችሁም። እኔ ከፈለግኩት ማድረግ ከምፈልገው ነገር ማንም አይመልሰኝም ነው እና ለቀጣይ 5 ዓመት ብቻ አይደለም ጠቅላይ ሚኒስትሩ ለሚቀጥሉት ብዙ ዓመታቶች ማንም ሳይነቀንቀኝ የፖለቲካ ስርዓቱንም ቀይሬ ጥቆማ ሁሉ ሰጥተዋል። ይሄ ፓርላማው ይቀየራል ምናምኑ ይቀየራል ምናምንና ለሳቸው ይሄ ህገ መንግስቱ ዋጋ የለውም ገንጣዮች ብለው የኢትዮጵያ ህገ መንግስት ነው መገንጠልን በይፋ ያወጀው። ሰልፍ ዲተርሚኔሽን የምን ሰልፍ ዲተርሚኔሽን ነው? ለምን ጠቅልዬ እኖራለሁ? ሁሉንም አካል አጠልሽተው አቆሽሸው ህገ መንግስቱንም ጠረማምሰው በቃ አዳኝም መሪም አሻጋሪም ሁሉ ነገር እኔ ነኝ እኔን ተከተሉ ነው መልክቱ። ግን በዛው ልክ ደግሞ ፍርሃት እንዳለበትም ታያለህ። የፍርሃቱ ልክ ነው በብዙ መንገድ ከፍተኛ የሀገሪቷን ገንዘብ ለወታደራዊ በጀት የሚያውለው በየሄደበት ግጭቶች ላይ ብቻ ያተኮረ ሁሉንም ኃይል በጉልበት ማንበርከክ የሚፈልገው በሰላማዊ የፖለቲካ ስልጡን በሆነ የፖለቲካ ውድድር ጠቅላይ ሚኒስትሩ ኢትዮጵያን መምራት የሚችልበት አቅም እንደሌለው ያውቅ። ስለዚህ የሚቀለው ሁሉም አካል ተነስቶ ጠመንጃ ቢታጠቅለት ደስታው ነው። ለእኔ ደግሞ ኢትዮጵያ ውስጥ ጠመንጃ የሚታጠቀውን ኃይል በጠቅላላ ብትደምረው 5% የሀገሪቷን 5% እንኳን አይሞላም። 1-2% ነው የሚሆነው። እያንዳንዱ የትጥቅ ኃይል 100 ሺህ ሰው እንኳን አለው ምናምን ብትል ወይ 200 ሺህ 300 ሺህ ወታደሮች አሏቸው ብትል እንኳን እንደው 1 ሚሊዮንም እንኳን ብትሰጣቸው የአገዛዝ ሰራዊቱንም ሰራዊት ጨምረህ የሆነ ነገር ብታደርግ የታጠቀው ኃይል ከሀገሪቷ ህዝብ ቁጥር አንጻር ከ5% ያነሰ ነው የሚሆነው። ያ የቀረው በሰላማዊ ሁኔታ ነገሮችን ቁጭ ብሎ የመከራን ቆቆን እየተጋተ ስቃዩን እየበላ የሚያው የኢትዮጵያ ህዝብ ግን ኖ ማለት ከጀመረ የአብይ ድሮኖችም ቅድም እንዳልኩት የትኛውም የታጠቀ ኃይል ሊያስቆመው አይችልም። ሰራዊቶቹም በነገራችን ላይ የህዝብ አካል ናቸው። እንዴት ነው የኢትዮጵያ ህዝብ ወደ ህዝባዊ ቢተኝነት የሚመጣው? ነው በጣም መንግስት
የሚፈራው ነገር ምነግርህ ሀብታሙ ከታጠቁት ኃይሎች ከማንም ይልቅ የአምባገነኖችን በጠቅላላ ግን አሁን የአብይ ማስተዳደር የሚፈራው ነገር ኢትዮጵያ ውስጥ ህዝባዊ እምቢተኝነትና ማዕበል ከተነሳ ነው። ለዛ ነው የዶክተሮቹን ንቅናቄ ከታጠቁት ኃይሎች በላይ ነው የሚፈሩት። ግን ወዲያው የሚመቱትን መተው አስረው አዋክበው የሚያሳድዱትን አሳደው መቱት። ያ ኃይል ተሰባስቦ በተለያየ መንገድ የኢትዮጵያ ህዝብ ልክ ዶክተሮቹ ያሳዩትን አይነት ወደ እምቢተኝነት የመጣለት ግን ሲስተሙ ኮላፕስ ያደርጋል ቶታሊ። በተመሳሳይ ሰዓት በርካታ ሴክተር ላይ ያሉ አካላት ስራ ማቆም አድማ ውስጥ ቢገቡ፣ ትራንስፖርት ስራ ማቆም አድማ ውስጥ ቢገባ፣ ተማሪዎች የትምህርት አቁመው ወደ የመብት ጥያቄ አመፅ ውስጥ ቢመጡ ሲስተሙ ኮላፕስ ነው የሚያደርገው። መንቀሳቀስ አይችልም። ይሄ በቋፍ ያለ ኢኮኖሚ እንደዚህ አይነቶቹን ንቅናቄዎች መቋቋም አይችልም። ይሄ ወታደራዊ ጦርነቱን ከሌላው ከየሀገሩ በብድርም ታንክም ድሮንም እያመጣ ትፋለማለህ። መሀል አዲስ አበባ ላይ ግን መቶ አብዮት አደባባይን የሚያጥለቀልቅን ህዝብን ግን በድሮን መጨፍጨፍ አትችልም። ሁኔታውም አይፈቅድልህም። በየትኛውም የዓለም አቀፍ ህግም ይሁን የሀገሪቷ ሁኔታ ጀስቲፋይብልም አይደለም። ሊያረጉትም አይችሉም። የዲፕሎማቲክ ኮሚኒቲው መቀመጫ ነው። ስለዚህ የገጠሩ ድሮ ልትጥል ትችላለህ። መሀል ከተማ ላይ ግን ምንም ማድረግ አትችልም። ስለዚህ ትልቁ ጸሎታቸው የመንግስት ህዝብ እንዳይነሳባቸው ነው፣ ህዝብ እንዳያምጽ። የኢትዮጵያ ህዝብ አምጾ ወደ አደባባይ የወጣለት ግን የአብይ አገዛዝ ስርዓት ያከትማል። ከልብ አመሰግናለሁ ያሬድ። እንግዲህ ሰፋ ያለ ውይይትን ያደረግነው ምናልባት ሌሎች ብዙ የሚነሱ ጥያቄዎች ነበሩ፣ ግን አጠቃላይ ያለውን ስዕል በተመለከተ በአግባቡ ሁሉም እንደሚገነዘብ እንደሚረዳ ተስፋ አደርጋለሁ። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለሰጠን ማብራሪያ ከልብ አመሰግናለሁ። መልካም ጊዜ ይሁንልህ። ጌርስጥልኝ ሀብታሙ። እኔም አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።